ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ የፍቅር ጀማዎች ሁላችሁም ጎጃም ነው መጥቻለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁ እንዳይለየኝ። የናቢላ ቪዲዮ በጣም ነው ያሳቀኝ፣ በጣምም ነው የገረመኝ። በቃ እንደዚህ አቢላ የሰው ልጅ እንደ ኮራ ሞተ እንደ ተጀነነ ሲባል ነው። ሰው የሚከበረው በራሱ ነው፣ የሚከበረውም በራሱ ነው ማለት ነው። ምን ያለ ማማር ነው! ምን ያለ ማማር ነው! አላለህም እንዴ? ማዲንጎ የዛሬን ያድርገውና ማዲንጎ አፈወርቅ የደብረ ታቦሩ ጀግና ማለት ነው። ስለዚህ የሰው ልጅ እንደ ኮራ ሞተ እንደ ተጀነነ ሊጋባው በየነ እንደ ኮራ ሞተ እንደ ተጀነነ ሲባል ነው። የሰው ልጅ የሚከበረው ባፉ ነው፣ የሚከበረው በራሱ ነው። በአንድ በታችን ነው የምትከበሩት ማለት ነው። ስለዚህ ደግሞ በሰው እንደዚህ ያርጋችሁ። ይሄ አሚሮ ነው ይሄ። እና ልላሂ ወኢና ኢለይሂ ራጂዑን። የእናንተ ደግሞ የካሊብና ደግሞ ያንተስ ጣና ደግሞ ገደላችሁት በቃ በሽጉጥ። በጣም ያሳዝናል። እንደው መሀል አዲስ አበባ ይሄ ነገር ሲካሄድ እንደው ነገሩ ደግስ ጎሽ ብለናል። እንደዚህ ክብር ላላችሁ ሰዎች፣ እንደዚህ የአዲስ አበባ ሰዎች ክብር የምታውቁ ከሆነ አንድ ሰው ቸገረኝ ብሎ የቀን ስራ ሊሰራን የመጣ ሰው ከየት ሀገር ነው የመጣው እያላችሁ እያንኮላሻችሁ እያፈናችሁ የሆነ ነገር እያደረጋችሁ ከየት ነው የመጣው ከዚችም እዛችም አንዲት ሽማግሌ እናት ውሃ እንዳትቀጂ ተብላ የታገደችበት ሸገር አዲስ አበባ ዛሬ ለዚህ በቃ። አልሐምዱሊላህ ደስ ይላል። እንኳንም ለእናንተ ክብር ተሰጣችሁ ለጉታጀሮች። በጣም ደስ ይለናል። በጣም ነው ደስ የሚለን። ወዳጆቻችን ናቸው፣ ወንድሞቻችን ናቸው። አገር ሰላም ሲሆን ደግሞ እንደዚህ በጣም ሰላም ነው። እንደዚህ ትግልን በግድ የምታካሄዱ ሰዎች እና አቢላ በጣም ነው የሚደብረው የሚያስጠላው። ሀቂቀትን ይህንን ካንተ አንጠብቅም። ለማንኛውም እነ ቡዜ እነ ዳኒ እነ አብርሃም እነ ሄርሜላም በጸበል ውስጥ ይገኛሉ። በዚህ አጋጣሚ እንኳን ደስ አላችሁ። አንዳንድ ጊዜ የሰው ልጅ የሚከበረው በራሱ ነው። እኔ ይሄ ነገር የሚያስጠላ ነገር የሚያደርግ ሰው ያስጠላኛል። ስለዚህ እሰይ እነ ዳኒሻን ስሙን አጠፋለሁ የምትለው ደግሞ ቶፋ ይመራሃል ማለት ነው። ዳኒ አንተን ይመራሃል። ገባህ? አዎ ዳኒ አንተን ይመራሃል። ዳኒ እንደዚህ ጠንቋ ያደረገበት ምናምን ጠንቋዩ እንደዚህ ያለ ዳኒ ያለ ምናምን የዳኒ ስም ለማጥፋት ነው። ዳኒሻን ደግሞ አሁን አስገባላችኋለሁ ማለት ነው። ስለዚህ የነገር ጥሩ አይደለም። የሰው ስም አታጥፉ። እና አቢላ ለቪዲዮአችሁ እናመሰግናለን። ሽኩራን። እንደዚህ እያደረጋችሁ ግን ሰዎችን ከባህር ወዲያ ማዶ ያሉ እንድትጠሉ አትሉ። በተቀቡ እውነቴን ነው። ሰው ወደ ሌላ ነገር ነው የሚያመራባችሁ። እንደዚህ አታድርጉ። ጥሩ አይደለም። የተበላሸ ቪዲዮ ሁልጊዜ ጅጅ የሚል ሁልጊዜ ተንኮላሸ ሁልጊዜ ይሄ ዝም ብሎ ወጥ የረገጠ ቪዲዮ አታምጡብን። አንፈልግም። ስለዚህ ሄርሚዬ እኔ ቆንጆ እንወድሻለን፣ እናከብርሻለን። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በያለም ጥግ በያንዳርቻ ሰላማችሁ ብዙ ይትበልልን። ሰላም ለሀገራችን፣ ሰላም ለሕዝባችን። እህቶቼ አብርሃም ታደሰ እንግዲህ በሰላም ድኖ ሽሮ የሚመጣ ያድርገው። ወንድማችን ነው። አንድ ወንድም ደግሞ በዚህ ልክ እንድንኮላሽ፣ በዚህ ልክ እንዲወድቅ፣ በዚህ ልክ ወድቆ ማየት አንፈልግም። እሰይ ጎሽ ወንድማችን ነው። እንኳንም እንደዚህ ከደረገ እኔ ቡዜ ሳላደንቅሽም አላልፍም ዛሬ። የመሬን ምልሽ እንዲሁም ዳኒሻ ሄርሚዬም ደብም እንደዚያው። ግን ደብ እኔ በጣም ነው ያስጠላህ በትናንትናው ቪዲዮ ሩታን ይቅርታ መጠየቅህ። ነገ ጧት ፍሬምንም ይሄንን ግንባሩን ልስመው ነው ማለት ነው። በጣም የሚያሳፍር ነገር ነው እያደረክ ያለው። በሁለተኛ ደረጃ ደግሞ ለምንድን እንደምፈሯት ይችን ሴተኛ አዳሪዋንም አላቅም። ስለዚህ የሴት አዳሪን ስራ ትታችሁ መልካም ቪዲዮ ይዛችሁ ብትመጡ ጥሩ ነው። የጉታጀሮች ዩቱበሮች ግን እኔ በጣም ነው ያዘንኩት። ሀቂቀትን ሰው አቢላ በጣም ነው የገረመኝ። እኔ እና አቢላ ቪዲዮ ማለት ነው። ሰው ይረግማቸዋል፣ የሰውን እንትን ይላቸዋል። እና እይታ አሳጣችሁ ብሎ ደግሞ ሰው ከተዋችሁ ከባድ ነው። ይሄ ህዝብ እንኳን እናንተን ቀርቶ ከባህር ወዲያ ማዶ ያሉትን ልጆች እኮ የምንሰራውን ቻናላቸው ይዘጋ ብለው የሚሉ ሰዎች ናቸው። ከዚህ በፊት አይታችሁ ከሆነ
አንድ ጥርሱ የወለቀ ሰው ታውቁታላችሁ። የሻሸመኔ ገረድ ጎርዴ የሆነ እኮ እሱን ቻናሏ ይዘጋ ይቺ ልጅ የምትናገረው ንግግር ብሎ እኮ ለበጎቹ አሳልፎ ሲሰጠኝ ነበር አይደለ? ስለዚህ እኛንም የማይምሩ ሰዎች ናቸው። እናንተ ስራ ሌላ የላችሁ? የቀን ስራ ሰርታችሁ መብላት አትችሉ? ተሸክማችሁ መብላት አትችሉ? እንደዚህ እጃችሁን አለስልሳችሁ የድሃ በሬ መስላችሁ ሌላ ስራ ፈግታችሁ ነቅታችሁ መስራት አይሆንላችሁ? እሺ ዛሬ ማን ሞተሽ? ገለኸው ነው? ምንድን ነው የምታስተላልፉት? አቢላ እናመሰግናለን። ገለህ የወንድምህ እንደማወጣክ ማንን ገለህ ይዘው መጣ? አሚሩን የአሚሩ ጫማ ነው ይሄ። ይሄ አሚሩ ረጅሙ ማለት ነው። ጥቁሩ ሳይሆን ይሄኛው። ሁላቸውም ጥቁር ናቸው፣ ግን ሁለቱም ጥቁር ናቸው። ግን ቢሆንም እንደዚህ አድርገው ደግሞ ይዘው መጡ። ምንድን ነው አላማችሁ? ሀሳባችሁ ሰው እንዲጠላችሁ ነው? ችስ አይ አቢላ ፈታ አረጋችሁ። በጣም ነው የሳኩት ወላሂ። እንዴት እንደሳኩ ብነግራችሁ። እሰይ እሰይ ጀግኖች ናቸው። ጀግኖች፣ የጀግና መጨረሾች። እንደናንተም ያለ የለም። ጀግኖች ናቸው። ለማንኛውም እናመሰግናለን ቡዜ፣ እናመሰግናለን። እንግዲህ ሁላችሁንም ደብም ዳኒሻ ስሙን አታጥፉ። ዳኒሻን አንድ ሰው ስሙን እንዳይነካ። ቶፋም ታርፋለክ። አንተ ለቅላቄ ተለቃለክ። ይሄ ህዝብ የተበከለ እያመጣክ እዚህ ጋር እያደረግ አርፈ ብትቀመጥ ይሻላል። ስለዚህ የሰው ስም አጠፋለሁ ካልክ የምትንቆላሽበትን መንገድ የራስን እየፈለክ ነው ማለት ነው። ስለዚህ አርፈ ተቀመጥ። ማን ስለሆንክ ነው አንተ ጠንቋይ እንደዚህ እዚህ ደርሶ የተመልሶ እያልክ የምትመጣው? ጠንቋይ ይጥፋ። ጠንቋይ ለራሳቸውም አያውቁም እንኳን ለሰው ቀርቶ። ስለዚህ አብርሃም መተት አድርጌበታለሁ፣ ሲራ አስሬበታለሁ፣ መተት አድርጌበታለሁ፣ የሽናሻ መድኃኒት አድርጌበታለሁ ብላ ሚስቲቱ ናት እንጂ የሱዳን መድኃኒት አድርጌበታለሁ ብላ የመጣችው ማንም ሰው አይደለም። ስለዚህ የዳኒን ስም አጠፋለሁ ብለህ ከሆነ ትዋርደታለህ። በራስ በመጣበት ትመልሳለህ። ከውሸት ታቀብ። ዲብ ኦቨር ብለናል። የክስ ነህ አንተ ራሱ ልክ እንደ ሩታ የክስ ነህ። እሺ ስለዚህ እንኳን ደስ አላችሁ ሌሎች አብርሃም ወዳጆች። እንግዲህ ጧትም እኔ ብዬ ነበር። አሁንም እንግዲህ ደርሶኛል። እንግዲህ እነ ቡዜ ጸበል ውስጥ እንደሆኑ ቤተክርስቲያን ውስጥ እንደሆኑ ነው የደረሰኝ። ስለዚህ አርፋችሁ ተቀመጡ። ሌሎቹ አታለቅልቁ። እንኳን ደስ አላችሁ። እኔ በጣም ነው ደስ ያለኝ። ደስ ብሎኛል። በጣም ደስ እያለኝ ነው። ደስ እያለኝ ነው። ይበቃል። አብርሃም የጋሽዬ ልጅ በኮንፊደንስ ቀብረር ብለክ፣ በኮንፊደንስ ኮራ ብለክ፣ እጅህን ከኪስህ አድርገህ ደረትን ቀብረር አድርገህ። አሁን የሰርቶ የሚበላ ሰው ወዳለሁ ባይዘው የምር ሰርቶ የሚበላ ሰው እውነትም ጉራጌ ማለት አብርሃም የታደሰ ልጅ ነው። አዎ የጋሽዬ ልጅ። ስለዚህ ጀግና ስለሆነ አብርሃም በስራ የሚያምን ስለሆነ እወደዋለሁ፣ አከብረዋለሁ። ወንድሜ ነው። እንዲድን እንዲመጣ ፈልጋለሁ። ዛሬ እንግዲህ ጸበል ውስጥ ተወስዶ ቀብረር ብሎ ይቅርታ